አሰላሙ አለይኩም ያሱና ልጆች እንዴት ናችሁ? የዛሬ ታሪካችን ለንጽህናውም ለጤንነቱም ቦታ የማይሰጥ ስለ አንድ ጥንቸል ይሆናል። አንድ ቀን በጫካ ውስጥ በዛ በቆሸሸ ሰውነቱ እየሮጠ ከጓደኞቹ ጋር ተገናኘ። ሚዳቆ፣ ሾሎላና ዝሆን። ከዛም ሰላምታ አቅርቦ ጓደኛው ሚዳቋ እስቲ ከምትበየው ነገር ስጪኝ ብሎ ካሮት አንስቶ መብላት ጀመረ። በዚህ ጊዜ ሚዳቋ ተናዳ እንዴት ሳታስፈቅደኝ ትበላለህ ስትለው ለኔ ምግብ መስጠት አትፈልጊም ማለት ነው? እንደዚህ አይነት ነገር እንደማልወድና ከምንም በላይ ቅድሚያ መጠየቅ እንዳለብህ ታውቃለህ። በዚህ ጊዜ ጥንቸሉ ተናደደና ሁለተኛ ካንቺ ጋር ምግብ አልጋራም ብሎ ጥሏት ወደ ዝሆኑ ሄደ። ወደ ዝሆኑ ጋር ተጠግቶ ሲያናግረው ዝሆኑ ጠጋ ብሎ አሸተተ። ምንድነው እንደዚህ የሚሸተው ነገር? ታጥበህ አታውቅም እንዴ ሲለው ማንን ነው? እኔን ነው ብሎ እንደዚህ አትበለኝ ጥሎት ወደ ሸኮኳ ሄደ። ምን እንዳለኝ ሰማህ? ዝሆኑ ምን እንዳለኝ ሰምተሃል? ጭራሽ ሸኮኳ አከል አድርጋ በሉ እንሂድ፣ ሁላችንም ጥለነው እንሂድ ብለው ሮጡ። በዚህ ጊዜ ጥንቸሉ ጥላችሁኝ አትሂዱ እያለ ከኋላቸው ሲሮጥ እነሱም ቦታችንን እንዳያቅ እያሉ ጥለውት ሄዱ። ጥንቸሉም ብዙ መሮጥ ስለማይችል ሊደርስባቸው አልቻለም። ብቻውን በሐዘን ቁጭ ብሎ ጤነኛ እንደ ሌሎቹ ቆንጆ መሆን እፈልጋለሁ፣ እንዲወዱኝም እፈልጋለሁ እያለ ከራሱ ጋር እያወራ ያለ አንድ ትልቅ ኤሊ መጣች። ጥንቸሉ ያወራውን ነገር ሰምታ ጥንቸሉ ጋር ሄዳ ተከተለኝ ብላው አብሯት ወደ ባህሩ ጋር እንዲሄድ ጋበዘችው። ወደ ባህሩ ቀረብ በል። ጥንቸሉ ውሃ አልወድም ብሎ አላት። እንዳትፈራ ቀረብ በል። ራሱን በውሃው አማካኝነት መመልከት ጀመረ። ታምራለህ፣ አየህ ራስህን ስለጣልክ ስለማትጠብቅ መጥፎ ሁኔታ ላይ ወደክ አለችው። ጠንካራ መሆን እንደምትፈልግ ስታወራ ሰምቻለሁ። ነገር ግን ብዙ መብላትና መተኛት የለብህም። ብዙ መብላትና መተኛት የለመደ ሰውነት የአካል እንቅስቃሴ ሳያደርግ እንዴት ጠንካራ ይሆናል አለችው። ጠንካራ ለመሆን እንቅስቃሴ ማድረግና የምትበላውን ነገር መቆጣጠር ይኖርብሃል። ከዛም ኤሊዋ ቀጠል አደረገችና ተወዳጅ መሆን እንደምትፈልግም ስታወራ ሰምቻለሁ። መጀመሪያ ለራስህ ክብር መስጠት ይኖርብሃል። ይህ ማለት ደግሞ ምን ማለት ነው ብሎ ጥንቸሉ ጠየቃት። ጣልቃ ከመግባት ራስህን ያዝ፣ ከማንም ምንም አትጠብቅ በማለት መከረችው። ኤሊዋም ጥላው ሄደች። በዚህ ጊዜ ጥንቸሉ ማሰላሰል ጀመረ። ምናልባት እኔ ገጽታዬ ያምራል ያለችው ልክ ሊሆን ይችላል፣ እኔ ራሴን ማጽዳት ይኖርብኛል ብሎ ከራሱ ጋር እያወራ ጽዳት የአካል እንቅስቃሴና የራስ ክብር ጽዳት የአካል እንቅስቃሴና የራስ ክብር አይደል ያለችኝ? እሺ በማለት ከራሱ ጋር እያወራ ወደ ባህሩ ተጠጋ። ባህሩ ውስጥ ገባና ታጠበ። የመጽዳትና ቀለል ያለ ስሜት ተሰምቶት ተደሰተ። በመቀጠልም ለሰውነቱ አካል እንቅስቃሴ ፕሮግራም አዘጋጅቶ ጤናውን እንደሚጠብቅ ለራሱ ቃል ገባ። ሁሌም ጠዋት እየተነሳ ተገቢውን እንቅስቃሴ ያደርግ ጀመር። በንቃት እንቅስቃሴውን ከቀጠለ በኋላ አላስፈላጊ የሆነውን የሰውነት ክብደት በመቀነስ ፈርጠም ያለ ትናንሽ ጡንቻዎችን ማውጣት ጀመረ። በመጨረሻም ሸንቀጥ በማለቱ በጣም ተደሰተ። አሁን የቀረኝ ለራስ ክብር መስጠት ነው፣ ጣልቃ ከመግባትና ከማንም ምንም መጠየቅ የለብኝም ብሎ ወደ ጫካ አመራ። የቀድሞ ጓደኞቹ ተሰብስበው እየተጫወቱ ነበር። ሲያገኙት በመገረምና በአድናቆት ተመለከቱት። እንዴት ነው ጽድት ያልከው? እስቲ ተጠጋ። ከዛም በጣም ጥሩ መዓዛ ነው ያለህ ብላ ሚዳቋ ነገረችው። ሸኮኳም ና አብረን እንብላ ስትለው እኔ ማስቸገር አልፈልግም፣ ራሴን እችላለሁ ብሎ አላት። ዝሆኑ እንዴት እንደተቀየረና በእነሱ በኩል ተወዳጅ እንደሆነ ነገረው። እርስ በርስም ማውራት ጀመሩ። እንደሚወዱት ሲነግሩት አመሰገናቸው። ጥንቸሉ በዚህ ህይወት ውስጥ ዝም ብሎ ማለም ሳይሆን የሚፈልገው ነገር ላይ ለመድረስ ተነስቶ መስራት እንዳለበት ተገነዘበ። ልጆች እናንተም ስንፍናን አስወግዳችሁ የምትፈልጉት ቦታ ላይ ለመድረስ ካሁኑ ጊዜያችሁን መጠቀም ይኖርባችኋል። እሺ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።